አማራውን ሲቀጠቅጥ የሚውል ልጅ የአማራ ልጆች አብዛኛው አማራ መማር አማራ ናት፣ ፖለቲከኛ አይደለችም። ግን የረዳት አማራ ልጆች ናቸዋል። የአማራ ልጆች አይረዱት ልነግርህ ነዋ። ፖለቲካና እርዳታን እንደሚለያይ ልነግርህ ስለፈለኩ ነው። ስለዚህ ስለረዳ ያንን ሰው አሳዝኖ ፖለቲካውን ትደግፋለህ ማለት አይደለም። እነሱን ነው እኔ ላይ ያልኩ። አሁን ጨዋታ ቢኖር ከነቡላላ ጋር ድምቅ አድርገህ ብትጫወት ምንም ችግር የምጫወታል ችግር የለብኝም። ዋንስ ፖለቲካ ሲመጣ ግን ውጣ ነው አይመለከትም ነው። ምክንያቱም በመጀመሪያ ደረጃ ጃፈር ወንድሜ አላህ ያሽርህ። በሁለተኛ ደረጃ ግን ሰው የታመመ ሰው እኮ እርዱኝ ቸግሮኝ ነው ለአላህ ብላችሁ አለ አይደለ? ለምንድን ነው በዚህ ደረጃ አጀንዳ አድርጋችሁ የምታወሩት? ምክንያቱም ሁላችንም ስደት ሀገር ነው ያለነው። ነገ ወዲያ ማን ምን እንደሚሆን አናቅም፣ ማን ምን እንደሚደርስበት አናቅም። እቺ ዱንያ ተገለባባጭ ናት ማለት ነው። ገባችሁ? እኔ እንዲያውም እንደ ሀሳብና እንደ ሂሳብ እውነት ለመናገር ኢክራምና ጃፈር በጣም ነው የሚያሳዝኑኝ። ለምን ካላችሁ ባመኗቸው ሰው ነው ሲህር የተደረገባቸው። ገባችሁ? እና በጣም ከባድ ነው። ገባችሁ? ሲህር ማለት በቃ የታመመው ሰው ነው የቀመሰው ሰው ነው የሚያውቀው እንጂ ያልቀመው ሰው እንደዚህ ስለ ሲህር ማታውቁ አብዛኛውን ልትኖሩ ትችላላችሁ ማለት ነው። እና የደረሰበት ሰው ግን ያንን የሲህር መጥፎነትን ይረዳል። ገባችሁ? እና ጃፈር ደግሞ ትናንትና ተሳደበ፣ ትናንትና አልተሳደበ ኢዚ ቢዚ። ምክንያቱም ስራው ያፍራ ማለት ነው። ስራው ያፍራ። ምክንያቱም እሱ አሁን የኢትዮጵያ ሕዝብ እርዱኝ በፊት በኦሮምኛ ነው ያስተላለፈ፣ ከዛ በኋላ በአማርኛ ተናገረ። በተለያየ ቋንቋ ተሰርቶለታል ለጃፈር ማለት ነውና ወንድማችን ጃፈር አላህ አፊያውን ይመልስለት በመጀመሪያ ደረጃ። ሁለተኛ ደግሞ ሰው እንደ ሰውነቱ ማሰብ ያለበት እኔ ብዬ ማስበው ዘረኛ አትሁኑ። ባይዘው ዘረኛ ሰው ቀድሞ እሱ ነው የሚሞተው። ገባችሁ? ከዘር የጸዳችሁ ስትሆኑ ግን ምን ያክል ሃይምሯችሁ እንደሚያርፍ እሰቡት እንግዲህ ማለት ነው። እና የሆኒ ማኛ አትሳሳት ወንድሜ። ነገ ወዲያ አንተ ብትታመም አንተ የሆነ ነገር ብትሆን የኢትዮጵያ ሕዝብ ወይ ድረሱልኝ ብትል ሙስሊም ክርስቲያኑ ቤንጤው ሁሉ ነው የሚደርስልህ። ለምን? ሰው ስለሆንክ። ገባ? ጃፈር ደግሞ ትናንትና አማራን ተሳደበ፣ ትናንት ተሳደበ፣ መብቱ ነው። ምክንያቱም አንተም ስትሳደብ ነበር ማለት ነው። እና ተሎ ብላችሁ የሆነ ሰው ሲወድቅ ሰው አታድርጉ፣ በዘር ማለት ነው። በዘር አታድርጉ። ይሄ ልጅ እንግዲህ ታሟል። እኔ ነፍሴን አትርፉልኝ፣ መዳን እፈልጋለሁ፣ ከእናቴ ገብቼ ህክምናዬን መውሰድ እፈልጋለሁ አለ አይደለ? ሲህር ተደርጎብኝ ነው እንግዲህ ህክምና ሲሄድ በጣም ነው የሚያሳዝነው። ወላሂ ህክምና ሲሄድ ህክምና አላወቁለትም፣ በሽታውን አላወቁለትም። በሽታችሁ ደግሞ ሳይታወቅ ሲቀር ደግሞ ምን ያክል እንደሚሰማችሁ በጣም ከባድ ነው ማለት ነው። እና እንደው ጃፈር ወንድማችን አላህ ያሽረው በረህመቱ በእዝነቱ አላህ ይዘንለት። የሰው እጅ መጥፎ ስለሆነ ማለት ነው። አስባችኋል? ጃፈር እንደዛ አልነበረም። ጃፈር ተጫዋች፣ አዛኝ፣ ሩሩህ ነው። እኔ እንግዲህ በማቀው ማለት ነው። ይሄ የእንትን ፖለቲካችሁን የዘር ፖለቲካችሁን እዛው እናንተ ተባባሉ፣ አይመለከተኝም። ግን ሰው ስለታመመና ስለወደቀ ብቻ ግን አትርዱት። ለምን ይራዳል? መረዳት የለበትም። እሱ ዘረኛ ነው፣ አማራን ተሳድቧል፣ እንደዚህ በቃ ታመመ። እንዲያውም አብዛኛውን የረዱት የኛ ልጆች ናቸው። ታመመ። ይሄ ልጅ ደግሞ እርዱኝ ታምም ያለው ካለ ደግሞ በቃ አለቀ ደቀቀ መስጠት እንጂ ምንድነው? በትናንት ነው መወቀስ የለበትም። በትናንት ነው መወቀስ የለበትም። ለምን? ነገ ወዲያ ሁላችን ምን እንደምንሆን አላህ ነው የሚያውቀው። ገባችሁ? መጨረሻችሁን ሳታውቁ አትበጣጠሱ። እንደ ሐሳብ ስነግር የሆኒ ማኛ ማለት ነው። የሆኒ ማኛ እኔ አንዳንድ ሐሳብን እደግፋለሁ፣ አንዳንዱን ደግሞ አልደግፍም። ሰው ሲታመም፣ ሰው ሲወድቅ፣ ሰው የሆነ ነገር ሲሆን ተሎ ብለ በተንኮል በክፋት የሌለው ያን ነው የምዘረዝረው። ይሄ ደግሞ አግባብ አይደለም። ለምን? ነገ ወዲያ አንተ ብትወድቅ፣ አንተ ብትቸገር፣ አንተ የሆነ ነገር ብትሆን የሚደርስልህ ልክ እንደዚህ ማህበረሰቡ ብሔረሰቡ ነው። ገባ? ብሔረሰቡ ነው። ጂጂኪያ እሺ የራሷን በቀል ነው የተናገረችው። ጂጂ የራሷን በቀል ነው የተናገረችው። ምንድነው ያለችው? እኔ አንተን ልጄን ስለተሳደብክብኝ ምናምን ብላ የራሷን እንትን ብላለች። ግን እኛ አያገባንም። ጂጂም ቢሆን በዚህ ሰው ታሞ በዚህ መቀለድ አለባት ብዬ አላምንም። ምክንያቱም ማንኛውም ሰው ለመፈመስ የሆነ ነገር ያደርጋል። እሷም ያኒ ብሔርን ከብሔር አባልታን የፈመሰች አይደለ? ስለዚህ ጃፈር ይህን ነገር ቢያደርግ ምንም እንትን የለውም። ግን እሷ ምንድነው ያለችው? ከዚህ በላይ ብትሆንም ምንም መስሎ አይታየኝም። ለምን? በቃ መረዳቱ ሁሉ ራሱ አናዷታል።
ጃፈር መረዳቱ የኢትዮጵያ ህዝብ ሁሉ ስላዘነለት ሁሉ ስለተቆረቆረለት ሁሉ ሰው እንትን ስላለ ጂጂኪያ በጣም አናዷታል ማለት ነው። ገባችሁ? ግን በታመመ ሰው አትቀልዱ። የታመመ ሰው በቃ ታሟል። አንዴ ከታመመ በኋላ ምንም ሊደረግ አይቻልም። ገባችሁ? ጃፈር ደግሞ አላህ ረብል ዓለሚን ለቤተሰቦቹ ለእናት ለአባቱ አላህ በሰላም አላህ ያስገባው። ከቻላችሁ ግን እናንተ ዝም በሉ። እናንተ የበፊት በቃ የሆነ የራሳችሁን ስራ የራሳችሁን ሴራ ለምን እንደዚህ ይረዳል ለምን ከኔ በለጠ ብላችሁ ነው። ጃፈር ደግሞ የፈለገ ነገር ቢሆን ቢሳደብ ገና ልጅ ነው። ገባችሁ? በቃ ይቅርታ ጠየቀ። እኔ ተሳስቻለሁ አጥፍቻለሁ የኢትዮጵያ ህዝብ ተረዱኝ አለ። በቃ እኛ ደግሞ ወላሂ እንረዳዋለን። ምንም ችግር የለውም። እኛ ኢትዮጵያዊ የፈለገ ነገር ቢሆን ብንባላ ብንል የመጨረሻ ግን እንዲህ ነን። ገባችሁ? ያንን ደግሞ በጃፈር አይተናል። እና የዮኒ ማኛ ከቻልክ ዝም በል፣ ከቻልክ አስታርቅ። እኔ በጣም የሚገርመኝ ነገር ምን እንደሆነ ታውቃላችሁ? የዮኒ ማኛ ለምን በጃፈር ላይ እንደተነሳበት ታውቃላችሁ? የጂጂን አመኒታ ማግኘት ይፈልጋል። እሱና ጂጂ ጓደኞች ስለሆኑ በውስጥ ስለሚያወሩ እንዲረዳ አልፈለጉም። ወደ ቤተሰብ እንዲገባ አልፈለጉም። በቃ እሱን መበቀል ይፈልጋሉ። መበቀል ደግሞ የሚፈልጉት በምንድን ነው? ሰው እንዳይረዳው የውሸት ወሬ፣ የውሸት ነገር፣ የውሸት እንትን ነስተው እንዲረዳ አይፈልጉም። ረብል ዓለሚን ነው የረዳው ጃፈርን። የልቡ መልካምነት የልቡ የዋህነት ነው ጃፈርን ሊረዳው የቻለ ማለት ነው። እና እናንተ በጣም ተረዳዋችሁ። በጣም እኔ ቪዲዮዎቹን አይቼ ነው እኔ እየሰራሁላችሁ ያለ እና በጣም ስለገረመኝ ነው። እናንተ መጨረሻችሁን ስለማታውቁ አትበጥረቁ። በሁለተኛ ደረጃ ደግሞ በተለይ ስደት ዓለም ያላችሁ እህት ወንድሞቼ አንድ ነገር ልንገራችሁ። ከየትም ቦታ ስትጠሩ ምግብ ዝምላችሁ ተከፍቶ የተቆየ ወይም እነሱ ያልበሉት ምግብ አትብሉ። ለምን? ስደት ዓለም ላይ ሰው ይቀናናል። ሰው እንዴት ከኔ በኋላ መጣች እንዴት ከኔ እንደዚህ መደራረጉን ተውትና በውሸት እኮ ስም የሚያጠፋ ሰው አለ። ወላሂ እናንተ ከነሱ በኋላ መጣችሁ በስራ ጎበዝ ከሆናችሁ ከበለጣችኋቸው ህይወታችሁ በጣም ከተስተካከለ እንዴት እኔም በለጠች ብለው እኮ ስም የሚያጠፉ ሰዎች አሉ። እኔ በራሴ አጋጥሞኛል። እኛ ከነሱ በኋላ መተን ደህና የሆነ በቃ ስለምንጣጣር ሁለታችንም እኛን በቃ ለመጣል ያላረጉት ነገር የለም። ገባችሁ? እኛ ግን አልহামዱሊላህ ስማርት ነን፣ እንጠነቀቃለን። እና የፈለገ ሰው ቤት ሄዳችሁ ምግብ ተቀርቦ ካገኛችሁ ብሉ ካላችሁ እነሱ ካልበሉ እናንተ አትብሉ። ይሄ ስደት ሀገር ነው ያለነው። ስደት ሀገር ደግሞ ማንንም ማመን አትችልም። ለምን? የመጣው ነገር የመጣብን ጣጣና ምንጣጣ አስፈሪ ስለሆነ ምንድነው ማድረግ ያለባችሁ? ምግብ አትብሉ። እኔ ከሆነ ሰው ቤት ሂጄ ማለት ነው ምግብ ተከፍቶ የቆየ ከሆነ ቢቢሉ አልበላም። ለምን? እኔ ሳይሆን እንደዛ ያረኩት ዘመኑ ነው። ዘመኑ የመቀናናት ዘመን፣ የክፋት ዘመን፣ የበቃ የንትን ዘመን ደርሰናል ማለት ነው። እና ይሄ ነገር መደረግ የለበትም። የሆነ ሰው ቤት ሄዳችሁ ምግብ ብሉ ስላላችሁ ብቻ ዝም ብላችሁ ዘላችሁ ከፍታችሁ አትብሉ። ከቻላችሁ ከቀመሷችሁ አብረው ከበሉ ብሉ፣ አብረው ካልበሉ ግን አትብሉ። ገባችሁ? ምክንያቱም እኛ አይደለም ይሄን ነገር ያመጣ ነው፣ እኛ አይደለም ይሄን ነገር ያረግ ነው። ኖ ዘመኑ ነው። ዘመኑ ሰው ሲቀና ብዙ ነገር ያረጋል። ሰው እናንተ ስትጣጣሩ፣ እናንተ ስትበልጡ፣ እናንተ የሆነ ነገር ስታረጉ ሰው ምንድነው የሚፈልግላችሁ? የእናንተን ውድቀት የእናንተን እንትን ነው የሚፈልገው። ሰው ምንድነው? ተንኮለኛ ነው። ሰው ሸረኛ ነው። እና ምልላችሁ ፈልጌ መሰላችሁ ከቻላችሁ የሆነ ሰው ቤት ስትሄዱ ስትጠሩ ምግብ ዘላችሁ አትብሉ። ያነ ሰው አብሯችሁ ከበላ አህለን ወሳህለን፣ አብሯችሁ ካልበላ ግን አትብሉ። እኛ ፈልገን ወደም ፈቅደን ያመጣ ነው አይደለም። በአሁኑ ሰዓት ጊዜው ነው። ገባችሁ? ጊዜው የቅናት ዘመን ስለሆነ በቃ ሰው እየቀና በሰው ብዙ ነገር ስለሚያረግ በቻላችሁት መጠን ከሰው ቤት ተጠርታችሁ ስትበሉ አብሯችሁ ያን ሰው ከበላ አህለን ወሳህለን ብሉ። አብሯችሁ ካልበላ ግን አትብሉ። እኛ አይደለንም ያመጣ ነው። ጊዜው ገባችሁ? ጊዜው በጣም የደረስነበት ጊዜ ተንኮለኛ ሆኗል። ስለዚህ ጃፈርን አላህ ያሽርህ ወንድሜ። ከቻልክ ግን ዮኒ ማኛ በወደቀ ሰው እንደዚህ ባትዘባበት ምቾቴ ነው።
በቃ በወደቀ ሰው አትዘባበቱ። ነገ ወዲያ እናንተም ልትወድቁ ትችላላችሁና ነገ ወዲያ የኢትዮጵያ ህዝብ ድረስልኝ ልትሉ ትችላላችሁና የኢትዮጵያ ህዝብ ድረሱልኝ ታመናል የምንታከምበት የለንም ወደ ኢትዮጵያ የምንገባበት የለንም ብላችሁ እንዳትሉ ምንድነው ማድረግ ያለባችሁ? ራሳችሁን ጠብቁ። ገባችሁ? ራስን ከመጠበቅ እንትበሉ እና ለማንኛውም አላህ ጃፈርንና ኢክራምን አላህ ከሰው ሲህር እንዲገላግላቸው ዱዓ እናድርግላቸው። ገባችሁ? ነገ ወዲያ እኛ ምን እንደምንሆን ምን እንደሚደርስብን ምን አላህ ነው የሚያውቀው። አላህ ማለት ነው። እና እርግጠኛ ባልሆነባት ዓለም ደግሞ ምንድነው መሆን ያለብን? ግዴታ መተዛዘን አለብን። ለምን ተረዱ? እንዴት ተረዱ? በቃ እንደዚህ በቃ ሰው ከታመመ እኔ ካለኝ ለምን አንድ እንትን አይደለም ለምን አልሰጥም? ምን ችግር አለው? ያን ሰው እኮ የኔን እርዳታ ፈልጎ ነው አይደለ? ስለዚህ እኔ ብረዳው ምንድነው የሚቀነስብኝ? ምንም የሚቀነስብኝ ነገር የለም። እና የዮኒ ማኛ መጨረሻህን ሳታቅ ወንድሜ አትናገር። ነገ ወዲያ አንተም ልትወድቅ ስለምትችል እንደ ሐሳብ ነው የምነግርህ። እና ለማንኛውም ይሄን ቪዲዮ ሼር አድርጉልኝ። በጣም እኔ ስለገረመኝ ነው። አንዳንድ ሰዎች እኔ ጤነኛ ነኝ ብለው በጣም ይመጻደቃሉ። እኔ እንደዚህ ነኝ ብለው ይመጻደቃሉ። ይሄ ፌር አይደለም። ነገ ወዲያ እኛ ምን እንደምንሆን ምን እንደምንል አላህ ነው የሚያውቀው። ከቻላችሁ ይሄን ቪዲዮ ሼር አድርጉልኝ። በጣም እኔ ስለታዘብኩ ነው። ጂጂ የራሷ በቀል ስላለባት ነው። የዮኒ ማኛ ደግሞ የሷ ስለሚያሽቃብጥ ነው። ለምን የዮኒ ማኛና ጂጂ የሚያግባባቸው ነገር አንድ ነገር አለ። ምንድነው? በቃ እሷ የሆነ በቃ ሁለታቸው አንድ ስለሆኑ ጓደኛ ስለሆኑ ሌላ ሰው መጥቶ በቃ ለምን ተረዳ እንዴት ተረዳ ቅናት አለባቸው። ለዛ ነው። እና ለማንኛውም ኢክራምንም አላህ አፊያዋን ይመልስላት። እንደዚሁም ደግሞ ወንድማችን ጃፈርንም አላህ አፊያውን ይመልስለት። ግን በቻላችሁት መጠን መጥፎ ነገር አትናገሩ። ሼር አድርጉ።